እንግዲህ ዛሬ ቤተሰብ ወደ እነ አብርሽ ደግሞ ዞር ብያለሁ። እንግዲህ አብርሽ ትናንት መኪና ነበር የሰጣት ሰርፕራይዝ ያረጋት። ዛሬ ደግሞ የ400,000 ወርቅ አስባችሁታል? በኢትዮጵያ 400,000 ወርቅ። ዋው ዋው ዋው! እንግዲህ ካገባችሁ እንደ አብርሽ አይነቱ ባል ይስጣችሁ ይላችሁ። የአበባው ተውት፣ የአበባው ቁጥር የለውም፣ ሌላው ቁጥር የለውም። ትናንሹ ዋና ዋናውን ነው እኛ ያየ ነው። በጣም ደስ ይላል። ሩታ ዛሬ ጭራሽ አላመነችም። በጣም ደስ ይላል። እንግዲህ እውነት ይሄ ፍቅራችሁ ቤታችሁ ደግሞ ገብታችሁ ከልጃችሁ ጋር ስቃችሁ እየተጫወታችሁ በመሀላችሁ ሰው ሳታስገቡ ልጃችሁን የምታሳድጉበት ፍቅር ልጁ እናት ይዞ አባት እንዳይናፍቅ አባትን ይዞ እናትን እንዳይናፍቅ አብራችሁ ልጅ ማለት እናት አባቱ አብረው ሲሆኑ ውስጡ ደስተኛ የሚሆነው። ስለዚህ ደስተኛ ሁኑ። ብዙ ፈተና ብዙ ነገር ሁላታችሁም ብዙ ፈተና ወጥታችኋል፣ እዚህ ደርሳችኋል። እንግዲህ አሁን ይሄ ልጅ ሲፈጠር እንግዲህ ሁሉ ነገር ደስታን ያለፋችሁትን ነገር የሚያስረሳ ነው። ልጅ ማለት ትልቅ ስጦታ ነው። እንግዲህ አብርሽና ሩታ እንኳን ደስ ያላችሁ። በጣም ደስ ይላል። አብርሽ እንግዲህ በተቻለው መጠን እየለፋ ነው፣ ሩታን ወደ ራሱ ለመመለስ እየጣረ ነው። እንግዲህ ደግሞ በጎኑ ያለችው ሄርሜላ እንግዲህ ደግሞ ያው እንደምናውቀው ይቅርታ ፎቶዋን አልለጠፍኩም። እንደምናውቀው ሙስተሽፋ ውስጥ ናት ያለችው፣ ሐኪም ቤት ታማ ማለት ነው። እንደኛ በሚሰጡን ቪዲዮ ነው፣ ከካሜራ ውጭ ምን እንደው አናውቅም። እሷ እንግዲህ ታማ እያቅለሸለሻት ነበረ። ትናንት ያየ ነው እንግዲህ ሐኪም ቤት ትሂድ፣ ያብርሽ ጓደኞች ትሂድ፣ በሽታዋ መታወቅ አለበት። ያው እንግዲህ ወንዶች ልጆች ሴት ልጅ ሲያቅለሸልሻት ወደ እርግዝና ስለሚጠረጥሩ በሽታዋ ማወቅ አለብን ብለው ነበር። እንግዲህ አብርሽ ጓደኞች 5 ናቸው አይደል? ከ5ቱ እንግዲህ 3ቱ ናቸው የተገኙት። እንግዲህ ሂዳ ተመርምራለች። አብሯት የሄደው ደግሞ ማን ነው የሚባለው? ስሙ ጠፋኝ፣ ይቅርታ። ማናት ሩታ ወንድም የምትለው ልጅ ነው። እሱ ልጅ ነው እንግዲህ እሷን ያመጣታ ብሎ አብርሽን ያገናኛት ልጅ ማለት ነው። ኧረ እናንተ ስሙ ጭንቅላቴ ላይ ያለ ጠፋብኝ፣ ይቅርታ። እንግዲህ እሱ ጋር ነው ሙስተሽፋ ሄደችው። ሌሎቹ አልሄዱም፣ አብርሽም አልሄደም። ውጤቱን እንግዲህ አልናገርም ብላለች። ያው እንግዲህ ታውቃላችሁ፣ ሚዲያ ትንሽ ነገር ከያዘ ግማሹ ከሱ ነው ያረገዘችው ከአብርሽ አይደለም ይላል። እንግዲህ ገና አላየንም፣ ድራማም ሊሆን ይችላል። አብርሽን እንግዲህ ልጅቷ ግማሹ ፍቅር ይዟታል ይባላል። እንግዲህ በዚህ መሀል ምን እንደሚሆን ገና ነው ድራማው። ሌላ ሌላ ቀጣይ ይዞ መጥቷል። እኛ ደግሞ ለመፈትበት ዝግጁ ነን። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ ውዶች፣ የማሮች፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችን ሰላም፣ ፍቅር፣ ጤና ያንጣልን። እንደውም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ እንደምታው ዛሬም አብርሽ እንግዲህ ሰርፕራይዙን ይዞታል። ከላይ 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 እየደጋገመው ነው። ዛሬ እንግዲህ እንዳያችሁት ዋው ነው የ400,000 ወርቅ። እንዲህ አይነት ባላለ ትናንት መኪና፣ ዛሬ ወርቅ። ሩታ እንግዲህ እያስደሰተ ነው። እንግዲህ አብርሽ ወደሱ ለማድረግ እንደ ሩታም እንግዲህ ከትናንት ዛሬ ከነገ ዛሬ ፈገግ ፈገግ እያለች ነው። ፊቷ ላይ ደስታ ይታያል። እንግዲህ ሩታይ እንግዲህ በቃ እንዲህ አይነት አይሽ እንዴት እንደሚወድሽ እንደሚያፈቅርሽ ተረጁ። ወንድ ልጅ ወደ ራሱ ሲመለስ እንደዚህ የሚያደርግ ባል አላየሁም በዚህ ሰዓት። ያውም በኢትዮጵያ ኑሮ ውድነት ቁርስ ተበልቶ ምሳ የማይደገምበት ነው ሀገራችን በአሁኑ ሰዓት። ስንቱ ምስኪን ጦም እያደረ እየዋለ ነው። ስለዚህ ደግሞ በዚህ ከበደኝ ውድ ነው ምናምን ሳይል እንዲህ አይነት ሰርፕራይዝ የሚያደርግ ባል ከየት ይመጣል? ስለዚህ ወደ ትዳርሽ ተመለሽ። ያለፈው አለፈ በቃ። የሰው ልጅ በፍቅር በትዳር መሀል ፈተና አለ። እሱን ፈተና ደግሞ ተወታችሁ እዚህ ደርሳችኋል። አሁን ደግሞ በቃ ሰውም ገሎ ይቅርታ ሰው ይባባላል። እንኳን ምንም ያልተደራረጋችሁ ማለት ነው። በሰው ወሬ ነው እናንተ እስከዚህ ድራማ 3 ወር ሙሉ 3 ወር ልበለው 1 ዓመት በሉት እንጂ ልጁ እንኳ ተወልዶ 3 ወር ሊሆነው ነው። ስለዚህ ሩታይ እንግዲህ ወደ ቤትሽ እንደምትመለሽ ተስፋለን። እንግዲህ ደግሞ እዛ የተኛሹ አፍቃሪዋ እንትና ሄርሚልዬ እውነቴ ነው እናቱ ራስሽን ጠብቂ።
ቆንጆ ነሽ፣ ልጅ ነሽ። ላንቺ ያለው ደግሞ ሌላ ሊመጣ ይችላል። አንቺ ስላለቀሽ፣ አንቺ ስለታመምሽ፣ አንቺ ራስሽን ስለጎዳሽ አብርሽን አገኘዋለሁ ማለት አይደለም። አብርሽ ውስጡ ልቡ ሩታ ናት። ገና ከልቡ አላወጣትም። ስለዚህ አንቺ ደግሞ ራስሽን አትጉጂ። ሴት ልጅ ነሽ። ወደ ራስሽ ተመለሽና የራስሽን ህይወት ኑሪ። እውነቴ ነው። እንግዲህ የሙስተሽፋ ውጤት መቼም ሚሊያዘው አይለቅም። አንድ ቀን ደግሞ እንግዲህ ከተረገዘም የማን እንደው ልጁ ይለያል። እንግዲህ እኛም ለማየት ያብቃን እንላለን። እንግዲህ ሄርሜላዬ እንግዲህ ራስሽን ጠብቂ ነው ምለው። ሩታ በድጋሚ እንኳን ደስ ያለሽ። እንግዲህ በጣም ደስ ይላል። በጣም እውነት ረረረረ ይሄ ልጅማ የደስታ በደስታ ነው ይዞላቸው የመጣው። ዋው! እንግዲህ ሁላችሁም ባሎች ከአብርሽ ተማሩ። እስቲ ከአብርሽ ተማሩ። የሴት ልጅ እንክብካቤ፣ ሴት ልጅ ምን እንደሚያስፈልጋት፣ ሴት ልጅ ምን እንደሚያስደስታት ከአብርሽ ኮርጅ። እስቲ ቡታጅራዎች የሰው ህይወት ከመበጥበጥ እስቲ እኛም ሰርተን ተለውጠን እንደ አብርሽ ሚስቶቻችን፣ ፍቅረኛሞቹን ወይኔ አማርኛው ጠፋቦ ደቂቃው አለቀ። እናስደስት በሉ እንጂ የሰውን ፍቅረኛ ለእኔ ላርግ፣ የሰውን ሚስት ለእኔ ላርግ፣ የሰውን ባል ለእኔ ላርግ ከምትሉ በራሳችሁ ኮንፊደንስ ኖሯችሁ ሰርታችሁ እስቲ እንደዚህ ለውጥ አሳዩ።